ከሪያል ማድሪድ አርሰናል መምጣት ለተጫዋቹ መውረድ እስከስታ ነው። መንሱሪ እስከስታ ነው በለኝ። ለማንኛውም ጋይስ በደንብ ኮፒ ሊንክ ሪፖስት እንዲሁም ደግሞ ማለት ነው የበታችነት ስሜት ላለበት የአርሰናል ደጋፊም ሼር አድርግልኝ። ወለ እዚህ ቪዲዮ ላይ ራሱ መተህ ማለት ነው ልክ ነው ምናምን ካልከኝ የአርሰናል ደጋፊ ሆነ ካልከኝ ብሎክ ነው ማድረግ ኮዲው ልንገርህ ብዬ ነው። ይኸውላችሁ ይሄ ምን መሰላችሁ ሪያል ማድሪድንና አርሰናልን ስለማፎካከር ምናምን ነገር አይደለም። ነገር ግን ወደድክም ጠላህም በዚህ ሰዓት ላይ ለአውሮፓ ትልቅ ቡድንነት ወይም ደግሞ ለአውሮፓ ምርጥ ቡድንነት የቀረበው የተቃረበው ምርጥ ቡድንም ነው ተብሎ የሚጠበቀው አርሰናል ነው። አለቀ። በዚህ ሰዓት ማለት ነው ኦብቪየስሊ አርሰናል በአውሮፓ ከሪያል ማድሪድ የተሻለ ቡድን ነው። ገብቷል። ሪያል ማድሪድ ለሁለት ዓመታት አንድም ዋንጫ አላሳካም። ፕሪሚየር ሊግ ሻምፒዮን ነን። ቪኒሺየስ ጁኒየር ማለት ነው ከደሞዙ ባሻገር ስኬት ርቆት ራሱ ወደ አርሰናል ሊመጣ ይችላል። በቃ በዚህ ሰዓት ላይ ማለት ነው ሊጉን ቀኝ እንገዛለን። አውሮፓ ላይ ነው አሁን እየተንቀሳቀስን ያለ ነው። ገብቷል አይደለ? ወደ ትልቅ ደረጃ እየሄድን ስለሆነ ነው ቪኒሺየስ አይነት ተጫዋች ማስፈረም የምንፈልገውም የምንችለውም። ስለዚህ ልታጣጥለው ወይም ልትንቀው ወደ አርሰናል መውረድ ነው ምናምን ብለህ እንትን የምታወራው አይነት ክለብ አይደለም። መንሱሪ በጣም የማከብርህ ጋዜጠኛ ነህ። በእውነት ዝውውር መረጃውን መስጠት በማይገባህ አይነት መልኩ ነው የሰጠኸው መንሱሪ። ለማንኛውም ቪኒሺየስ ጁኒየር ወደዳችሁም ጠላችሁም ለአርሰናል እየፈርማል። ታዩታላችሁ። ደግሞ ከሪያል ማድሪድ አርሰናል መምጣት ለተጫዋቹ መውረድ ነው። ምንም ጥያቄ የለውም። በቃ ሪያል ማድሪድ ቁንጮ ነው፣ የክለቦች ሁሉ ንጉስ ነው የሚባለው አይደል? መንሱር አብዱልቀኒ አብዛኛው ኢትዮጵያዊ ለእግር ኳስ ያለውን አመለካከት የቀረጸ ሰው ነውና ይሄንን ስትል የአርሰናል ደጋፊ በጣም ይከፋባል። ከዚህ በፊት ምን ስትል ሰምቻለሁ? እግር ኳሳዊ ሐሳብ ስለሰጠን ለምን ትሰርቡናላችሁ? መሰደብ የለብንም እግር ኳሳዊ ሐሳብ ነው ብለሃል። ስለዛ በእግር ኳሳዊ ሐሳብ የአርሰናል ደጋፊ አብዛኛው የአርሰናል ደጋፊ ለምን እንደተከፋብህ ላስረዳ ማለት አይኖ ማስተዋወቂያ ቪዲዮ ከኮንቴክስት ውጪ ሆኖ ነው ምናምን ብለህ የሰራኸውን ቪዲዮ አይቼዋለሁ። ከሪስፔክት ጋር ማለት ነው ያልከው ነገር እውነት ነው ልበልልህ አይደለ? ወደ አርሰናል መምጣት ለሱ ትንሽ ዝቅ ማለት ነው። ይሄ የታወቀ ነገር ነው አልክ። ራይት ከማድሪድ የትም ቦታ ቢመጣ ዝቅ ያለ ነው። ከማድሪድ ለቀህ የትም ቦታ ብትሄድ ለአንተ ዝቅ ያለ ነው። ማድሪዱ ኃያሉ ቡድን ስለሆነ ልክ ነህ ማን ወደ ማን ዩናይትድ ቢመጣ ለሱ ዝቅ ማለት ነው። ካሰሚሮ የጃጀ ካሰሚሮን ከሪያል ማድሪድ ሲያመጡ ግን እንደዚህ ያላልክም ነበር። ቨራንን ሲያመጡ እንደዚህ ያላልክም ነበር። ኧረ እንደውም ዩናይትድ ይመለሳል፣ ወደ ኃያልነቱ ይመለሳል። አርሰናል ደጋፊዎች ብሽሽቃችሁን ተው ብለህ ጭራሽኛ 20 ዓመት መረገጣችን ያላነሰው ደጋፊዎች ትንሽ በወደቁበት ሰዓት ራሱ እንዳትነቅሯቸው መመለሳቸው አይቀርም ያልከን ሰው። በእርግጥ ኳስ የሚያቅሰው ዩናይትድ ኃያል እንደሆነና እንደሚመለስ ያውቃል። ግን አርሰናል እንደሚመለስ ለምን አልነገርክልንም? ብዙ ዓመት እግር ኳስ ያየህበት እውቀት አለ አይደለ? ለምን አርሰናል እንደሚመለስ አልነገርከንም? ምክንያቱም ተመለሰ፣ ለዛውም ከዩናይትድ በፊት ተመለሰ። 20 ዓመት እኛ ስንረገጥ እንደ ጋዜጣዊ ፕሮፌሽናል እንደሆነ ጋዜጠኛ አግባብ ያልሆነ ነገር ነው አርሰናል ኃያል ነውና ይመለሳል ብለህ አልመሰከርክልንም። ለነሱ መሰከርክላቸው። ከሪያል ማድሪድ እነሱ የጃጀ ተጫዋች ሲያመጡ ግሬት ሳይኒንግ እንደዚህ ነገር አልተባሉ። ቪኒሺየስ ጁኒየር ፕራይም ቪኒሺየስ ጁኒየር ባይ ዘ ዌይ ፕራይሙ ላይ ያለ ተጫዋች ከማድሪድ ማናቸውም ቢግ ሲክስ አምተው አያውቁም ከኔ በስተቀር። ማን ነው? መንሱር አብዱልቀኒ ታውቀዋለህ። ይሄን ደግሞ ሜሱት ኦዚል ይባላል። ማድሪድ አኝኮ የተፋውን ተጫዋች ነው ሁሉም የሚያመጣው። እንደዛም ሆኖ ግን ዝቅ ተብሏል አላልክላቸው። እውነት ቢሆንም እኛ ጋር ሲሆን ግን ለኩሰህ ዞር ትላለህ። በጣም የአርሰናል ደጋፊን አስከፍታል አውቃለሁ። እኔ አርሰናል ደጋፊ ነኝ ልክ ነው ምናምን ብለህ የምታስብ ሰው ልትኖር ይችላል። ኮንፊደንስ ስለሌለ ኢንሰኪዩር የሆንክ በክለብህ ማትተማመን ሰው ስለሆንክ አልፈርድብህም። የአርሰናል ደጋፊ ግን ቪኒሺየስ ጁኒየር ከመጣ እንደውም ላስተካክለው ሲመጣ መንሱር አብዱልቀኒ ትቆራረጣለህ ከአርሰናል ደጋፊ ጋር እመነኝ። ከሪያል ማድሪድ አርሰናል መምጣት ለተጫዋቹ መውረድ ነው። አንዳንዴ ትስታለህ መንሱር። ቃላት አጠቃቀምህ ራሱ እንዴት እንደሚያስጠላ ሁላችንም እኮ እናውቃለን። ሪያል ማድሪድ የዓለማችን ቁጥር 1 ክለብ መሆኑ ቀላል ነው። ቪኒሺየስ ጁኒየር ሪያል ማድሪድ ለቆ የትኛውም ክለብ ቢቀላቀል ለሱ ዳውንግሬድ ነው ማለት እየቻልክ፣ አንተ ግን ስፔሲፊካሊ አርሰናል ነው አታክ ማድረግ የፈለግከው። በቀላሉ ማስረዳት እየቻልክ እግር ኳሳዊ በሆነ መንገድ ከቪኒሺየስ አንግል፣ ከአርሰናል ከሪያል ማድሪድ አንግል ማስረዳት እየቻልክ ማለት ነው። ከቪኒሺየስ በኩል ካየ ነው ከዚህ በኋላ ቪኒሺየስ ሪያል ማድሪድ ቤት ቆይቶ 4ም 5ም ቻምፒዮንስ ሊግ ዋንጫ ቢያሳካ ባላንዶር የማሸነፍ እድሉ
ዜሮ ነው አበደን ማሸነፋችን። ምክንያቱም እዛ ቤት ምባፔ የሚባል ሂሮ አለ። በሱ ሻዶ ውስጥ ነው ከዚህ በኋላ የሚኖረው ማለት ነው። አንደኛው ምክንያቱ ሲቀጥል ከክለብ አንግል አርሰናል ማየት እንችላለን። ያለፉት ታሪክ አይደል ስለ ማድሪድ ኃያልነት እናውቃለን፣ ግን አሁን ባሉት ያለፉት 3 ዓመታት ማየት እንችላለን። አርሰናል ዩሮፕ ዓለም ላይ ካሉ ምርጥ 3-4 ክለብ ቲሞች ብትጠራ አርሰናል እንጠራለን። በፕሮግረስ ያደርግ እያየ ነው። ሴሚ ፋይናል፣ ኳርተር ፋይናል፣ ሴሚ ፋይናል፣ ፋይናል ቻምፒዮንስ ሊግ ማለት ከ2 ዓመት በኋላ ፕሪሚየር ሊግ ያሸነፈ ቡድን ነው። ምርጥ አምቢሽን ያለው ከዚህ በኋላ የዩሮፕን እግር ኳስ ዶሚኔት ማድረግ የሚችል ስኳድም እየሰበሰበ ያለ ቡድን ነውና ቪኒሺየስ መጥቶ አርሰናል ቤት ቢቀላቀል ከአርሰናል የበለጠ ነው ቪኒሺየስ ነው እኔ በራሴ ያተርፋል ብዬ የማስበው ማለት ነው። አይኖ አርሰናልን በጣም ሊያሻሽለው ይችላል፣ እንደ ክለብ እንትን ሊለው ይችላል። ግን እሱ ለራሱ አርሰናልን ቢቀላቀል ፕሪሚየር ሊግ እና ቻምፒየንስ ሊግ ማሸነፍ የሚችል ከሆነ አርሰናል ባላንዶር የማሸነፍ ድሉ በጣም ሰፊ ነው የሚሆነው ለቪኒሺየስ ማለት ነውና አይ ዶንት ኖ ብቻ ለምን አርሰናል ዲስሪስፔክት ለማድረግ እንደፈለክ አላውቅም። እኔ ማከብር ጋዜጠኛ ነኝ፣ ግን በአርሰናል ከመጣ አልረዳህም። ብቻ እኔ እንደ አላዛ ለምን ለመሆን እንደማትሞክሩ አላውቅም። በቃ ገለልተኛ ሆኖ እንትን ማለቱ የተሻለ ነው ብዬ አስባለሁ። በምሽት አበሳጨኝ ወገንታት ቪዲዮውን ሳየው ማለት ነው። መንሱር አብዱልቀኒ ምን አለ? ከማድሪድ ወደ አርሰናል መምጣት መውረድ ነው እና በጣም ብዙ አርሰናል ደጋፊዎች እየታንጫጫችሁ ነው። አርሰናል ትንሽ ክለብ ነው እኮ አላላችሁ እንትና ቪኒ ወደ ጥልቁ ገብቶ ተላፍቶ አያውቅም፣ እንዲህ ወደ ጥልቁ ወርዶ አያውቅም። ስለዚህ አሁን እሱ ነው ኤክስፒሪየንስ ሊያደርግ ነው። ወደ ጥልቁ እየወረደ ነው ከማድሪድ ወደ አርሰናል። ከሪያል ማድሪድ አርሰናል መምጣት ለተጫዋቹ መውረድ ነው፣ ምንም ጥያቄ የለውም። በቃ ሪያል ማድሪድ ቁንጮ ነው፣ የክለቦች ሁሉ ንጉስ ነው የሚባለው አይደል? በደረጃ ካያችሁ ለዚህ ነው ከሌላ ክለብ መንሱር እውነት ተናገረ እንጂ ሰው ገደለ እንዴ? እውነት በቃ አትወዱማ። መንሱርን የምጠሉበት ምክንያት እውነት ስለማትወዱ ነው። የሚዋሿችሁን ሲዲ ስፖርቶችን ሄዳችሁ መስማት ትችላላችሁ። ሐቋን ስለሚነግራችሁ ነው። አይዋጥላችሁም። ውሃ ጠጡ። ለማንኛውም ቪኒሺየስ ከማድሪድ ወጥቶ ወደ አርሰናል መጣ ማለት አንድ የሀብታም ልጅ ከቪላ ቤት ወጥቶ ጎዳና እንደወጣ ነው የምንቆጥረው። ቻምፒዮንስ ሊግ ምን ማለት እንደሆነ የማያውቅ ክለብ፣ ስለ ባላንዶር፣ ስለ የትኛው ባላንዶር አርሰናል ከመጣ ባላንዶር ይበላል። ባላንዶር ራሱ እንደ አውሮፓ ቻምፒዮንስ ሊግ የጠረረበት ክለብ ጋር ለምን ይመጣል? ባላንዶር ከፈለገ 4 ባላንዶር መብላት እንዴት እንደሆነ ማሳየት የቻለው ወደ ማንቸስተር ዩናይትድ አይመጣም። ቪኒሺየስ ጁኒየር እንደፈለጋችሁት ራሱ እኮ የሰማ አይመስለኝም። ጆሮ ለባለቤቱ ባዳ ነው። እኔ ቪኒሺየስ ራሱ የሰማ አይመስለኝም። ያስከስሳል እኮ። ከማድሪድ ወጥቶ ወደ አርሰናል የሚመጣበት አንድ ምክንያት ንገሩኝ እስቲ። ቪዲዮ እየሰራችሁ አትንጫጩ። ሀቅ ነው፣ ዋጠው። አርሰናል ቪኒሺየስን እፈልጓለሁ ያለው ሊያስፈርመው ፈልገው ሳይሆን ፒአር እየሰራ ነው። በቃ የድሮ የቆረፈደው ማንነቱን ማለት ነው። አንድ ፕሪሚየር ሊግ በርቶ ሊያጸዳ ሲፈልግ ትልልቅ ተጫዋች አስፈርማለሁ የማለት መብት አለ። ግን አታስፈርመው። ምን ፍለጋ ወደ አንተ ይመጣል? ባላንዶር መብላት ከፈለገ ስንት ትልልቅ ክለብ አለ። ለምን ወደ አቬሬጅ ክለብ ወደ አርሰናል ይመጣል? ስለዚህ አርሰናል ቪኒሺየስን እፈልገዋለሁ ያለው የቆረፈደው ማንነቱን ለማጽዳት ነበረ። ቪኒሺየስ ግን የሰማ አይመስለኝም። ቢሰማማ ይከሳቸዋል። ከማድሪድ ወጥቶ እንዴት አርሰናል ይገባል? አድክም። ከሪያል ማድሪድ አርሰናል መምጣት ለተጫዋቹ መውረድ ነው፣ ምንም ጥያቄ የለውም። በቃ በዚህ ቪዲዮ አብዛኛው አርሰናል ደጋፊ መንሱር ላይ ሲቀውጥበት ሲያብድበት እየተመለከትኩ ነው ማለት። ኦኬ ምንድነው ያናደዳቸው ብዬ የአንዳንዶቹን ምላሽ ለመመልከት ሞከርኩ። አንደኛው ምን ሲል ሰማሁት? እዛ ጋር ሪያል ማድሪድ ቤት እኮ እነ ኪሊያን ምናምን ከመኖራቸው አንጻር ባላንዶርም የማሳካት እድል ይኖረዋል አርሰናል መጥቶ እንዴት መውረድ ትላለህ ሲል ሰማሁት። አርሰናል መጥቶ ይጎላል እያልከው እኮ ነው ያለው አይደል? እዛ ሌቭሉ አይደሉም ነው። ሌቭሉን ዝቅ አድርጎ አርሰናል ቤት ነው መጉላት ያለበት። ይሄ ኮሮና መውረድ ማለት ሌቭልን ዝቅ አድርገህ መምጣት። አንደኛው ደግሞ እነ ሜሲ ባርሳ ተጫውቷል፣ ኬዲቢ ሲቲ ተጫውቷል፣ ሰው መውረድ ነው እንደዛ አላለም። ከማድሪድ ወደ ታች ከሄድክ ነው መውረድ ያለው። ሲቀጥል ፕራይም ታይም ላይ መሆኑ ነው። ሲቀጥል ስለ ክለቦች ከሆነ እያወራ ያለው ባርሳና ከማድሪድ አሁን ማድሪድ የተሻለ ነው። ኢንዲቪጁዋል ስለ ልጆቹ አይደለም እየወራ ያለው፣ ስለ ተጫዋቾች፣ ስለ ሜሲ፣ ስለ ኬዲቢ፣ ስለ አርሰናል ተጫዋቾች አይደለም እየወራ ያለው። ቀጥታ ማለት ምንድነው እያወራ ያለው? ሪያል ማድሪድ እና አርሰናል። አንድ ተጫዋች ለምሳሌ ቪኒ የሆነበት ዋና ሪዝን ይሄ ኢሜጅ የኖረው ማድሪድ ስለሚጫወት ነው፣ ማድሪድ ቤት ስለገባ እና አርኖልድ ከአንተ ቲም የተሻለ ስኬት አላቸው ከቲምም ማለት ነው። ቻምፒዮንስ ሊግ አሁን በቅርብ ዓመታትም ካየን 2 ፕሪሚየር ሊግ ያሳካ ቡድን ላይ የተጫወተ የስኬቱም አንድ አካል በጣም ጥሩ ተጫዋች ነው።
ላጥ ብሎ ሪያል ማድሪድ በነፃ ምናምን የሄደው በጣም የተሻለ ቲም ስለሆነ ነው። ሪያል ማድሪድ በጣም ብዙ ተጫዋቾች እንደ ኪሊያን ምባፔ አይነት ተጫዋቾች የሄዱበት ነው፣ ሮናልዶ የሄዱበት ቲም ነው ማለት ሶ ሪያል ማድሪድ ስለአሁንም ካወራ ምን ያክል ትልቅ መሆኑን የምታየው ከአንተ የተሻለ በእርግጠኝነት ቻምፒየንስ ሊግ እድል አለው ልምዱ ስላለውም እንዲሁም ደግሞ በጣም የተሻሉ ተጫዋቾችን ትልቅ ቲም ስለሆነ ወደ ስኬቱ ለመመለስ ትልልቅ ተጫዋቾችን እያስፈረመ የሚገኝ ቡድን ነው። ሶ ከዚህ ቡድን ወደ ታች መሄድ መውረድ ነው። ያውም ወደ አርሰናል ወደ ማንቸስተር ምናምን ቢል ነው ሊያስከፋ የሚገባው ገባ። አርሰናል ከሪያል ማድሪድ ወደ ማንቸስተር ሄደ ብሎ እንዴት መውረድ ነው ቢል እንደ ዩናይትድ ደጋፊ ሲሆን እንደ እግር ኳስ ደጋፊ ሁላችንም መንሱር ኤሊ ልንቀውጠው እንነሳበት ይገባል። ምንድነው የተሳሳተው? አንድ ምክንያት የለም ስለመሳሳቱ። አሁን ያለው ቡድን ያርሰናል ጥሩ ነው፣ ቻምፒየንስ ሊግ ፋይናል ደርሷል ልትሉት ነው? ለቻምፒየንስ ፋይናል መድረስ ለማድሪድ ልታስረዱት 2 ዓመቱ ነው። ዋንጫ 2004 እኮ ነው ቻምፒየንስ ሊግ ያለፉትን ስንት ዋንጮች የበላ ቡድን እኮ ቻምፒየንስ ሊግ። ማድሪድ ጋር ምናምን ራስክ ልታነጻጽር ነው? 3-0 አሸነፍኩት ብለህ 1-2 ጨዋታ አሸንፈ ከማድሪድ የተሻለ ቡድን እንዳለ ሊሰማ ነው? ተረጋጋ ጎብዬ። አንድ ፕሪሚየር ሊግ መብላት እንደዚህ አያስኮፍስም። ሌቭልን ማወቅ አለብህ። እና መንሱር ኤሊ አትነሱ ለማለት ነው። ሼር፣ ኮፒ፣ ሊንክ፣ ሪፖስት ይደረግ። ይመቻችሁ። መንሱር አብዱል ቀኒ እንግዲህ ቪኒ ጁኒየር ከማድሪድ ወጥቶ አርሰናል የሚገባ ከሆነ ለሱ መውረድ ነው ምናምን ብሎ ተነግሯል። እኔ ያ ልክ ነው ብዬ አላስብም። እውነቱን ለመናገር እንደዚህ ያልኩበትን 2 ምክንያቶች እናገራለሁ ማለት ነው። ምንም እንኳን የዩናይትድ ደጋፊ በሆነ ሐቂቃው ማመን አለብን። አንደኛ ነገር ማድሪድ ያለው ቻምፒየንስ ሊግ አርሰናል ካለው ሊግ ታይትል ይበልጣል እና ይሄንን እንዴት መውረድ ብቻ ብሎ ይገልጸዋል? ለስሙ ጋዜጠኛ ነው፣ በደንብ እግር ኳስን ያውቃል የሚባል ሰው ነው። እና የሰውዬ ከምን ወጥቶ ምን ውስጥ እንደሚገባ እያያችሁ ነው አይደል? አንድም ጊዜ ቻምፒየንስ ሊግ አሸንፎ ማያውቅ ቡድን ነው የሚገባው። እና ይሄንን መንሱር ምን አለ? መውረድ ነው ብቻ ብሎ ገለጸው። መውረድ ብቻ ነው ይሄ? እንደው እስኪ ሐቂቃውን እንነጋገርና ደግሞ የመንሱርን ጭዌ ኧረ በጣም ጭዌ እያመለጠኝ ነው እየተነገረኝ እንጂ ምን እሺ መንሱር ከማድሪድ ወደ አርሰናል መዞር ለቪኒ መውረድ ነው ምናምን አለና ብዙ ሰው ደበረው። ስማይልሽ ለየትኛውም ክለብ እኮ መውረድ ሊሆን ይችላል፣ ለማድሪድ ግን አርሰናል የሚወረድለት ክለብ አይደለም። ስለ ለምፈልገው ምናምን እኮ ለምትወደው ምናምን ክለብ እኮ ልትወርድ ትችላለህ። ገብቶሃል? ለአርሰናል ቪኒ ወርዶ ሳያችሁ ሊደብረው ደግሞ ሼማ ያቅም ቬና ቀጠና ከደበረው አይ ባልወረደ ብለህ ጸልይ። በቁጥር ስህተት ምክንያት ድጋሚ የተቀረጸ ቪዲዮ ነው። መንሱር አብዱል ቀኒን ምን አርግ ነው የምትሉት? መንሱር አብዱል ቀኒ አርሰናል ትንሽ ክለብ ነው አላለም፣ ግን ከማድሪድ ወደ አርሰናል መምጣት መውረድ ነው። ምክንያቱም ቪኒ በዚህ ፕራይሙ ላይ ማለትም እንደዚህ በዚህ በጣም አሪፍ በሆነበት ሰዓት ላይ ለምንድን አርሰናል መጥቶ የሚጫወተው? ምን ፈልጎ ነው የሚመጣው? 15 ቻምፒየንስ ሊግ ያለበት ቲም ትቶ 0 ቻምፒየንስ ሊግ ወዳለበት አርሰናል ለምን ይመጣል? ባይተው ይሄን ቪዲዮ የቀረጽኩት ቁጥር ስህተት ምክንያት ነው፣ ግን ማለት ነው በቃ መውረድ ነው። ምንም ሎጂክ ለእናንተ አይሰራም ነው፣ ሎጂክ ለአርሰናል ደጋፊ አይሰራም።